ሰላም ውድ የተከበራችሁ የአራዳ ሜዳ ቤተሰቦች እንዴት ናችሁ? አምላክ ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ላይ ነው። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ ነኝ። ጊዜው እንግዲህ ኢንተርናሽናል ብሬክ መሆኑን ተከትሎ ከብሔራዊ ቡድን ጨዋታዎች ጋር የተያያዙ በርካታ ጉዳዮችን እየተመለከትን እንገኛለን። ለዛሬ ደግሞ ሉዊስ ስኬሊ በእንግሊዝ ብሔራዊ ቡድን የመጀመሪያ ጨዋታው ላይ የነበረውን የጨዋታ እንቅስቃሴና ስለ ተጫዋቹ የምንመለከት ይሆናል። ይህ የግራ መስመር የአርሰናል የተከላካይ መስመር ተጫዋች ሉዊስ ማይልስ ስኬሊ በባለፈው አርብ ዕለት እንግሊዝ ከአልባንያ ባከናወነችው የዓለም ዋንጫ ማጣሪያ የመጀመሪያ ዙር ጨዋታ ላይ በቋሚነት የመሰለፍ ዕድልን አግኝቶ ነበር። ተጫዋቹ በውድድር ዓመቱ በተለይም ለአርሰናል ካሳየው ድንቅ ብቃትና እንዲሁም ደግሞ በሚኬል አርቴታ ስር ያገኘውን ዕድል በአግባቡ እንዴት እየተጠቀመበት እንዳለ በብዙዎቹ ዘንድ ማመሳከሪያ የሚሆኑ ብዙ ማስረጃዎችን ማግኘትም ስለሚቻል ተጫዋቹ የቋሚ ተሰላፊነትን ዕድል አግኝቶ በዛ ጨዋታ ላይ ሊጀምር ችሏል። ተጫዋቹ በመስከረም ወር ላይ ነበር የመጀመሪያ የቋሚነት ተሰላፊን ዕድል ማግኘት የቻለው። በእንግሊዝ ፕሪሚየር ሊግም የመጀመሪያ ፕሮፌሽናል የዋና ቡድን የጨዋታ ታሪኩን ያስመዘገበው በዛ ጊዜ ነበር። ከዛ በኋላ ግን ተጫዋቹ በጊዜ ሂደት ራሱን እያሻሻለ በጣም በአስገራሚ ብቃቱ ደግሞ ሜዳ ላይ ፐርፎርም እያደረገ ቆይታን ሲያደርግ የቆየ ተጫዋች ነውና አሁን ደግሞ ቶማስ ቱሄል በእንግሊዝ ብሔራዊ ቡድን አሰልጣኝነታቸው የመጀመሪያ ጨዋታቸውን ሲያደርጉና አልባኒያን ሲያሸንፉ ማይልስ ስኬሊ በዚህ ጨዋታ ላይ በቋሚነት ጀምሮ ነበር። ታዲያ ተጫዋቹ በቋሚነት መጀመሩ ብቻም ሳይሆን በጨዋታው ላይ ያሳየው አስደናቂ ብቃትና እንዲሁም ደግሞ ግብ ያስቆጠረበት መንገድ በብዙዎቹ የአድናቆት ቃላት እንዲጎርፉለት አስችሎታል። ማይልስ ሉዊስ ስኬሊ ከጨዋታው መጠናቀቅ በኋላም እንደተናገረው ለዚህ ነገር ቃላት ያጥረኛል የሚል አስተያየትም ጭምር ሰጥቷል። እንግዲህ በዚህ ዓለም ዋንጫ ማጣሪያ ጨዋታ ላይ ተጫዋቹ ተሰልፎ መጫወት ሲችል አንድ ሪከርድም ጭምር አስመዝግቦ ነበር። ማርከስ ራሽፈርድ ከዚህ ቀደም በ18 ዓመት ከ209 ቀኑ በእንግሊዝ ብሔራዊ ቡድን መለያ ተሰልፎ መጫወት ችሎ ነበር። በ2016 እንግሊዝ ከአውስትራሊያ ባደረጉት ጨዋታ ላይ ተሰልፎ መጫወት የቻለ ተጫዋች ነበር። ያ ከሆነ በኋላ እንግዲህ በጣም በትንሽ ዕድሜ ለእንግሊዝ ብሔራዊ ቡድን ተሰልፎ መጫወት የቻለ ተጫዋች ነው። በ18 ዓመት ከ176 ቀኑ ስኬሊ ለእንግሊዝ ብሔራዊ ቡድን ተሰልፎ መጫወት ችሏል። ይህ ብቻም አይደለም። እንግዲህ ማይልስ ሉዊስ ስኬሊ በዚህ ጨዋታ ላይ ድንቅ እንቅስቃሴን ማሳየቱ እና 20ኛው ደቂቃ ላይ ደግሞ ግብ ማስቆጠሩ የበለጠ ተጫዋቹን እንዲደነቅ አድርጎታል። ጁድ ቤሊንግሃም ነበር ኳሱን ያቀበለው። በጣም በጥሩ መንገድ ከግብ ጠባቂ ጋር እንዲገናኝ አድርጎታል ቤሊንግሃም። እርሱም በአግባቡ ኳሷን ተጠቅሞበት እና ወደ ግብነት በመቀየር ለእንግሊዝ ብሔራዊ ቡድን የቀዳሚነቷን ግብ ማስቆጠር ችሏል ማለት ነው። እንግዲህ ከዚህ ቀደም በወጣትነት እድሜያቸው ወይም በታዳጊነት እድሜያቸው ግብ ካስቆጠሩ እንግሊዛውያን ተጫዋቾች ተርታ መሰለፍ ችሏል። በታሪክ በእድሜው ትንሹ የእንግሊዝ ብሔራዊ ቡድን ግብ አስቆጣሪ ሆኗል። እንግዲህ ሶስተኛው ተጫዋች ነው መሆን የቻለው። ከዚህ ቀደም ማይክል ኦዌን ወይም ማርክ ሩኒ ይህን ነገር ሲያደርጉ ተስተውሏል። አሁን ደግሞ ማይልስ ሉዊስ ስኬሊ ይሄን ነገር ማድረግ ችሏል። በዚህ ጨዋታ ላይ ጥሩ ስታቶችን አስመዝግቧል። በ90ኛው ደቂቃ ላይ ነው በሬሲ ጄምስ ተቀይሮ የወጣው በቼልሲው ተጫዋች። እስከዛ ደቂቃ ድረስ በነበረው የጨዋታ እንቅስቃሴ 87 የኳስ ንክኪዎችን አድርጎ ነበር። አንድ የግብ ሙከራ አገኘ። እሷንም በአግባቡ ወደ ግብነት መቀየር ችሏል። እንዲሁም ደግሞ 74 ኳሶችን ማቀበል ችሏል። 93% የተሳካ የኳስ የማቀበል ሬት ነበረው። እንዲሁም ደግሞ 3 የመሬት ላይ ግንኙነቶችን ማሸነፍ ችሏል። 100% የተሳኩ ነበሩ። ተጫዋቹን በተመለከተ ብዙ ነገሮች ይባላሉ። ተጫዋቹ ላይ የሚታየው ድፍረት በሱ ዕድሜ ላይ ያሉ ተጫዋቾች የሚኖራቸው አይነት ይሄ ጀግንነት አይታይባቸውም። ነገር ግን እሱ በዚህ ዕድሜው ላይ ያውም ቦታው ከሚጠይቀው በላይ በጣም የላቀውና አስገራሚው ተጫዋች እንደሆነ ብዙዎችም ጭምር ይናገሩለታል። ስለዚህ ተጫዋች በዚህ የጨዋታ መርሃ ግብር ላይ ያስቆጠረውን ጎል ስትመለከቱ ለእንደዚህ አይነት ጎሎች በጣም ቅርብ የሆነ ተጫዋች ነው። አርሰናል ማንቸስተር ሲቲን 5-1 ባሸነፈበት ጊዜ እንደዚሁ ግብ ሲያስቆጥር በዚሁ ቦታ ላይ ያገኛትን ኳስ ነበር ማስቆጠር የቻለው። እናም አልባንያ ላይም ግብ ሲያስቆጥር በተመሳሳይ ቦታ ላይ ያገኘውን እድል ተጠቅሞ ግብ ማስቆጠር ችሏል። እንግዲህ በእንግሊዝ ብሔራዊ ቡድን በኩል ጥሩ ፉልባኮች ነበሯት። በታሪክ በጣም ትልልቅ የሚባሉ
በባክ ፎር እንግሊዝ ስትጫወት እንዲሁም ደግሞ በተለያዩ መንገዶችም ብትጫወት ምርጥ የሚባሉ ተጫዋቾችን ማፍራት ይችላ ነበር። ግን ደግሞ እነዛ ተጫዋቾች ለብሔራዊ ቡድኑ ምን አይነት ግልጋሎትን ነው ሲሰጡ የቆዩት የሚል ነገር ደግሞ በተደጋጋሚ እንዲነሳ ያደርጋል። ለምሳሌ እነ ካይል ዎከር አሁን እድሜው ገፋ እንጂ በፍጥነቱ ደረጃ የሱን ያክል በጣም ትልቅ የሚባል ፈጣን ተጫዋች ፈጣን ፉልባክ ያልነበረ እንደውም አቻ የማይገኝለት ተጫዋቾች እሱን ለማለፍ የሚቸገሩ እሱን በፍጥነት መቅደም የትኛውም ተጫዋች ይከብዷል እየተባለ የሚነገርለት ተጫዋች ነበር። አሁን ግን ከእድሜው መደብዘዝ ጋር ተያይዞ የእድሜው መግፋት ተጫዋቹን ከአቋም ሞረር ጋር በቤተሰብ ከተፈጠረበት ችግር ጋር እንዲያሉ ነገሮችን እንመለከታለን። ከዛ ውጪ እነ ኪራን ትሪፔን እንዲሁ ደግሞ እነ ትሬንት አሌክዛንደር አርኖልድን በዚህ በፉልባክነት ሚና የምናውቃቸው ተጫዋቾች ናቸው። ናሩዋን ቢሳካ ሌሎች ተጫዋቾችንም ማንሳት ይቻላል። አሁን ግን በቅርብ ጊዜያት ላይ ጥሩ የሆኑ ፉልባኮች እየመጡ ይገኛሉ። ቲኖ ሊቭራሜንቶ ለኒውካስል ዩናይትድ ሲጫወት የምናውቀው ተጫዋች ከምርጥ ፉልባኮች መካከል አንዱ ነው። ቤን ዋይት ምስጋና ለሚኬል አርቴታ ይሁንና ተጫዋቹን ከሴንተር ባክነት ወደ ራይት ባክነት ወደ ቀኝ ተመላላሽነት ቀይሮታል። በጣም የሚያስገርም ብቃት ያለው ልጅ ነው። እንዲሁም ደግሞ በማንቸስተር ሲቲ ቤት የሚጫወተው የቡድኑ ምርጥ ከሚባሉ ተጫዋቾች መካከል አንዱ ሪኮ ሉዊስ እንደዚሁ በዚህ ቡድን ውስጥ ተስፋ ከሚጣልባቸው ሰዎች መካከል አንዱ ነው። ስኬሊም ግን አሁን ደግሞ በጣም በምርጥ ብቃቱና በምርጥ ፐርፎርማንሱ በእንግሊዝ እግር ኳስ ላይ በደንብ እየተጫወተ የሚገኝ ተጫዋች ነው። ለዛም ነው ሚኬል አርቴታ ተጫዋቹን ሁል ጊዜ አፕሪሺየት የሚያደርገው የሚያበረታታው፣ ሌሎችም ደግሞ ስለሱ የተለያዩ ሀሳቦችን ሲሰጡ የሚደመጡት። ከጨዋታው መጠናቀቅ በኋላ ከአይቲቪ ስፖርት ጋር ቆይታ አድርጎ ነበር። እናም ሲናገር ለዚህ ስሜት ቃላትን ላገኝለት አልችልም የሚል አስተያየትን ሰጥቷል። አሰልጣኙ በእኔ ላይ ላሳደረው እምነት እጅግ አመስጋኝ ነኝ፣ እናም በጣም ደስተኛ ነኝ፣ ይህን ነገር ለመግለጽ ቃላቶች ያጥሩኛል የሚል አስተያየትን ሰጥቷል። እንግዲህ አሰልጣኙ ቶማስ ቱኸል ተጫዋቹን በሌፍት ባክ ቦታ ላይ በግራ ተመላላሽነት ቦታ ልክ በአርሰናል ሲጫወት ሚኬል አርቴታ እሱን በሚያሰልፍበት ሮል ወይም ሚና ነው አሰልፎት የነበረው። እናም ደግሞ በዌምብሌይ ስታዲየም ግብ አስቆጥሮ እንግዲህ የአልባኒያው ግብ ጠባቂ ቶማስ ስትራኮሻ መቆጣጠር የማይችለውን ኳስ አስቆጥሮበት ጨዋታው በቡድኑ 1-0 መሪነት እንዲቀጥል ማድረግ ችሏል። ከዛ በኋላ እንግሊዞች በእርግጥ ሁለተኛ ጎል አስቆጥረው ነበር፣ ግን ደግሞ የጨዋታው ኮከብ ሆኖ ያመሸው ማይልስ ሉዊስ ስኬሊ ነበር። እንግዲህ ተጫዋቹ በዘንድሮ የውድድር ዓመት የአርሰናልን ቡድን ቋሚ 11 ሰብሮ ከገባበት ጊዜ ጀምሮ እያሳየ ስለሚገኘው ብቃት በጣም ብዙ ጊዜ በተደጋጋሚ ስለ ተጫዋቹ ሲነገር ቆይቷል። አርሰናሎች ዩሪየን ቲምበርን በቀኙ ቦታ ላይ ያጫውታል ሚኬል አርቴታ፣ ጋብሪኤል ማጋሌሽ እና እንዲሁም ዊሊያም ሳሊባን በሴንተር ባክ ቦታ ላይ በመሀል ተከላካይነት ያጫውታል። የግራውን መስመር ግን ለዚህ ተጫዋች ነበር የሰጠው። አርሰናል በዚህ ቦታ ብዙ ሲቸገር ተመልክተን ነበር። በባለፉት ጊዜያት በተለይ ዩክሬናዊ ተከላካይ ኦሌክዛንደር ዚንቼንኮ እዚህ ቦታ ላይ ሲሰለፍ ለማጥቃት ትቶት የሚሄደው ቦታ ኦቨርላፕ እያደረገ ወደፊት ሲወጣ ትቶት በሚሄደው ክፍተት ቡድኑ ዋጋ ሲከፍል ተመልክተን ነበር። ስኬሊ ግን የመከላከልና የማጥቃትን ጋፕ መሙላት የሚችል ቡድኑ ከመከላከል ወደ ማጥቃት ትራንዚሽን ሲያደርግ በዛ ውስጥ ቁልፍ ሚናን መጫወት የሚችል እንዲሁም ደግሞ ቡድኑ ከማጥቃት ወደ መከላከል ትራንዚሽኑ እንኳን ሲመለስ ሪስኮችን ወስዶ ኳሶችን የሚያቋርጥ በጣም ደፋር ስህተቶችን ለመወሰን የማያመነታ ተጫዋች ነው። ከወልቭስ ጋር በተደረገው ጨዋታ ላይ ተመልክተናል። በቀይ ካርድ ከሜዳ ሲወጣ ያንን በጣም ደፋር የሚባለውን ውሳኔ የወሰነበትን ቅጽበትና የውሳኔውን ፍጥነት እናስተውላለን እና ተጫዋቹ ምናልባት አንዳንድ ውሳኔዎቹ ከእድሜ ጋር ተያይዞ ሊነሱ ይችላሉ። ያ ካልሆነ በስተቀር ስለ ስኬሊ የሚነሱ ነገሮች በጣም ጥሩ ነገሮች ናቸው አሁን ባለው በዚህ ሰዓት ማለት ነው። የቡድን አጋሩ ዴክላን ራይስ ከጨዋታው መጠናቀቅ በኋላ የመጀመሪያ ጨዋታውን ስላደረገው የእንግሊዝን መለያ ለብሶ የመጀመሪያውን ጨዋታ ስላደረገው ስለ መድፈኞቹ የቡድን አጋሩ ስኬሊ ተጠይቆ ነበር። እናም እሱ ሲናገር ገና ምን አይታችሁ ይሄ ጅማሬው ነው የሚል አስተያየትን ሰጥቷል። ይሄ ገና መጀመሪያው ነው፣
የሚል አስተያየትን ነው የሰጠው ዴክላን ራይስ። ስትመለከቱት ፍርሃት አልባ ነው። ከሜዳ ውጪ የተለያዩ ነገሮችን የሚያደርግ ሰው ነው። ራሱን በደንብ ያዘጋጃል። ገና 18 ዓመቱ ነው እና ምን ማድረግ እንዳለበትም ደግሞ በደንብ የሚያውቅ በራስ መተማመን ያለው እና ሁልጊዜ የሚያደርገውን ልምምድ ስመለከት ያለውን ደስተኝነትም ጭምር ተመልክቻለሁ ይላል። እናም ለእናቱም ለአባቱም ለወንድሞቹም እንዲሁም አጠቃላይ በሱ ዙሪያ ላሉ ሰዎች ሁሉ ኩራት የሆነ ተጫዋች ነው። እናም ገና ምን አይታችሁ ይሄ የእሱ ጅማሬ ነው ብሎ ተናግሯል ዴክላን ራይስ። አሁን በአርሰናል እግር ኳስ ክለብ በጣም እየታመነበት የሚገኝ እምነት እየተጣለበት ያለ ተጫዋች ነው። እንግዲህ በአርሰናል በኩል ስለ ወጣት ተጫዋቾች በተደጋጋሚ ጊዜ ይነሳል። ሚኬል አርቴታ እንደውም በብዛት አይጠቀምበትም እንጂ ሄሊንድ ትልልቅ ተጫዋቾችን ከሚያፈሩ አሪፍ ተጫዋቾችን ከሚያፈሩ አካዳሚዎች መካከል አንደኛው ነው። እነ ስሚዝሮ፣ ቡካዮ ሳካ፣ ሪስ ኔልሰን የመሳሰሉ ተጫዋቾች ከዛ አካዳሚ የወጡ ተጫዋቾች ናቸው። አሁን ደግሞ ስኬሊና ኤታን ንዋኔሪ የአርሰናልን ቋሚ 11 ሰብሮ እየገቡ ይገኛሉ። ሚኬል አርቴታ ተቸግሮም ወይም ደግሞ በተለያዩ መንገዶች እነዚህን ተጫዋቾች ሲጠቀምባቸው ተጫዋቾቹ ለአርሰናል የሚሰጡት አገልግሎት በጣም ብዙ ሚሊዮን ፓውንድ ከወጣባቸውና ወደ ክለቡ መጥተው የተሻለ ስራ ይሰራሉ ተብለው ግን በጉዳትም ሆነ በተለያየ ምክንያቶች ያን ነገር ሳያደርጉ ከቀሩ ተጫዋቾች በተሻለ መንገድ ፐርፎርም ማድረግ የሚችሉ ተጫዋቾች እንደሆኑ እያሳዩ ይገኛሉ። ኤታን ንዋኔሪም ለአርሰናል በተሰለፈባቸው ደቂቃዎች ላይ ሁሉ ለአርሰናል የሚያበረክተው አስተዋጽኦ በጣም ትልቅ የሆነ እንደሆነ በአርሰናል በኩል እየተመለከትን ነው። እንዲሁም ደግሞ ስኬሊም በተመሳሳይ በአርሰናል ቤት እያሳየ የሚገኘው አቋም እጅግ አስገራሚ ነው። በብሔራዊ ቡድን ጥሪ የቀረበለትም ስኬሊ ለዛ ነው እና ዴክላን ራይስ ብቻ አይደለም ወይ ሚኬል አርቴታ ብቻ አይደለም፣ ቶማስ ቱሄልም ይህንን ተጫዋች አድንቀውታል። በጣም አስደናቂ ተጫዋች ነው አሉ አሰልጣኙ ሲናገሩ። አስገራሚ ፐርሰናሊቲ ስብዕና የተላበሰ ተጫዋች ነው። ወደ ካምፕ ከመጣ በኋላ ቀጥተኛ የሆኑ ነገሮችን ሲያደርግ ነበር እና እኛ እሱን እንድንወደው አድርጎናል። በሱ በቃ እንዴት ነው ይሄ ትንሽ ልጅ አይታችሁት በተደጋጋሚ በሚያሳየው ነገር የምትወዱት አይነት ተጫዋች፣ ልክ እሳቸውም ለማለት የፈለጉት በሚያደርገው ነገር በጣም የወደድነው ተጫዋች ነው። ትልቅ ተጫዋች ነው። አሜዚንግ ካራክተር ያለው ነው እና ይገባዋል የሚል አስተያየትን እሳቸው ሰጥተዋል። እንግዲህ ቀደም ሲል በእንግሊዝ ስለ ፉልባኮች በእንግሊዝ በኩል ስለነበሩ የግራና ቀኝ መስመር ተመላላሽ ተከላካዮች ስናወራ ነበር። ስለነዛ ተጫዋቾች ካወራን እንዲህ ያሉ ተጫዋቾችንም ደግሞ እናነሳለን እና አሁን ደግሞ እንግሊዝ ተስፋ ከጣለችባቸው ወጣት ተጫዋቾች መካከል አንደኛው ይህ ተጫዋች ስለመሆኑ የተነገረለት ነው። በዛ ጨዋታ ላይ በቋሚነት ጀምሮ አስደናቂ ጊዜ ማሳለፍ ችሏል። እንግዲህ የዘንድሮ ውድድር ዓመት ለዚህ ተጫዋች ምን አይነት ነበር ተብሎ ቢጠየቅ በጣም ትልቅ ጊዜን ያሳለፈበት፣ በአርሰናል የቋሚነት እድልን ያገኘበት፣ እንዲሁም በቋሚ ተሰላፊነት ደግሞ ለእንግሊዝ ብሔራዊ ቡድን የተጫወተበት፣ ዌምብሌ ላይ ግብ ማስቆጠር የቻለበት ብዙ ነገሮችን ማንሳት ይቻላል እና ለእያንዳንዱ ነገር እንዴት ምላሽ መስጠት እንዳለበት ያውቃል። አርሰናል ከማንቸስተር ሲቲ 2-2 በተለያዩበት ጊዜ የሰጠውን አስተያየት ሁላችንም እናስታውስ ነበር። በዛ ጨዋታ ላይ ኤርሊንግ ሃላንድ ይሄ ደግሞ ማን ነው ብሎ እሱን በንቀት አይነት ንግግር ሲናገረው ኤምሬትስ ላይ ግን ግብ አስቆጥሮ ያንን ምላሽ የሰጠበትን ሁኔታ አስተውለናል። ሌሎች ነገሮችንም ስንመለከት ተጫዋቹ ጋር ያለው ብስለት፣ ተጫዋቹ ጋር ያለው ሜንታሊቲ እጅግ በጣም አስገራሚ ነው። እንግዲህ እንግሊዝ በዛሬው ዕለት የዓለም ዋንጫ ማጣሪያ ጨዋታዋን ከላቲቪያ ብሔራዊ ቡድን ጋር የምታከናውን ይሆናል። በዚህ ጨዋታ ላይ አሸንፋ 3 ነጥብ ይዛ እንደምትወጣ ይጠበቃል። ያ ቢሆንም ግን አሰልጣኝ ቶማስ ቱሄል ደግሞ ለዚህ የ18 ዓመት አስገራሚው እና ደግሞ በውድድር ዓመቱ ብዙዎችን እያነጋገረ ስለሚገኘው ይህንን ተጫዋች በቋሚነት እንደሚያስጀምሩት ይጠበቃል። እያሳየ ከሚገኘው ብቃት አንጻር ሚኬል አርቴታ ግን አንድ ነገር ይመኛል። ስኬሊ በጤናና በደህና እንዲመለስለት ልክ እንደ ሌሎቹ ተጫዋቾች እንደሚመኘው ሁሉ ስኬሊም በደህና ተመልሶለት በተለይ ከሪያል ማድሪድ ጋር ለሚደረገው ጨዋታ ተጫዋቾቹን በጤንነት ማግኘት ይፈልጋል። ስለ ተጫዋቹ ምን አይነት ሀሳብ አላችሁ? ስኬሊ ዘንድሮ በአርሰናል እያሳየ በሚገኘው አቋም
ለምን ያክል ጊዜ በዚህ ብቃት መቀጠል ይችላል? እንግሊዛዊም ነውና ጫናዎች አሉ። እንግሊዛውያን ብቅ ሲሉ ሚዲያዎች ብዙ ነገሮች እያነሱ ተጫዋቾቹን ሲጥሏቸው እንመለከታለንና ምን ታስባላችሁ ስለዚህ ተጫዋች? ሀሳቦቻችሁን ጻፉልን። ዛሬ እንግሊዝ ላቲቪያን ስትገጥም ተሰልፎ ሊጫወት ይችላል። ድንቅ ብቃት ቢያሳይ ግብ ቢያስቆጥር አትገረሙ። ተጫዋቹ ማይልስ ሉዊስ ስኬሊ ነው። የምሽቱ ጨዋታ ላይም ጥሩ ብቃትን ያሳያል ተብሎ ይጠበቃል።